እማ ኩባያውን ነካውታል ብዙ ትኩረት አልሰጠውትም ልጅ ሳላቅ ስለነካውት እንድጥዩ ነው አለኝ አሁን ያለን ምቹ አይደለም ያለንበት በጣም ተጠባብቀን ነው ይሄ ጥበቃ ቤት የሚባል ውስጥ ነው የሚኖሩት እድሜው 18 ዓመት ያልሞላት ልጅ መታ አሳድሩኝ ትላቸዋለች እሷ በሞተች ወርም ላይ ሞላች አሁንም የምትወዱት የእናንተው ምርጥ የሆነው አባይ ቴሌቪዥን ላይ ናችሁ ያላችሁት ተከላሽውን እየተከታተላችሁ ነው ቀጣይ እንግዳዬ በበጎ አድራጎት ስራ በተለይ ህፃናቶችን እናቶችን በመደገፍ በማስተማር ልጆችን በመሰብሰብ በትምህርት ቤት የተጀመረ ትምህርት ቤት በመክፈት የተጀመረ ወደ በጎ አድራጎት የተቀየረና 25 ዓመታትን በጽናት የቆየ እምናቀው አንድ ተቋምን የመሰረተች ናት ወይዘሮ ሙዳይ ምትኩ የሙዳይ በጎ አድራጎት ማህበር መስራች ሁሉም ነገር ናት አይንም እናትም ሁሉም ናት እንኳን ደህና መጣሽ እንኳን ደህና ቆያችሁ ከረጅም ጊዜ በኋላ በጥሩ ሁኔታ ነው የተገናኘነው ደስ ብሎኛል በሚል ሁኔታ እኔ በጣም ደስ ብሎኝ ነው የተገናኘነው አዎ በየመሃሉ ሂደት ብዙ ነገሮችን ባይም እንደ ተመልካች ሶሻል ሚዲያ ላይ ሜንስትሪም ሚዲያው ላይም ባይም በአካል ከረጅም ጊዜ በኋላ ነው የተገናኘነውና እንዴት ነው ሙዳይ እንዴት ነው በጣም ደህና ነው ደስ ብሎናል እንደው በአጋጣሚ ደስ ብሎን የመጣ ነው በደስታ ነው የተገናኘነው በመጀመሪያ አንቺንም አመሰግናለሁ በፊት ስንገናኝ የነበረውን ችግራችን አይተሽ በአቅምሽ በፈቀደው አቅርበሽልን ነበር በዛ አጋጣሚ ቫይራል ወጣ ዩቲዩብ በዛ አጋጣሚ መንግስትም ወዲያው የከተማ መስተዳደር ቦታ ሰቀደልን ቦታ ሰጠን የዛሬ 3 ዓመት አካባቢ ይሆናል ነገር ግን በተለያየ አጋጣሚ የሆነ በፍርድ ቤት ክርክር ሆኖ ረጅም ጊዜ ፈጀብን አሁን ግን ተጨርሰን የፍርድ ቤቱን ቦታችን ተረክበናል ስለዚህ ትልቅ ደስታ ነው መቀመጫችን ልናገኝ ነው አዎ ትልቅ ነገር ነውና በዚሁ አጋጣሚ መከተማ መስተዳደሩንም አንቺንም ሁሉም የኢትዮጵያ ህዝብን አመሰግናለሁኝ ከጎናችን ደግሞ እንደሚቆሙ እርግጠኛ ነኝ አዎ በትክክል ያኔም በጣም አስጨናቂ ነገር ነበር ያን ሁሉ ልጆችና እናቶች ይዞ በኪራይ ቤት ነበረ ልክ ነው ያኔ ንሳቅ 100 ምናምን ሺህ አካባቢ ይከፈል ነበር ልክ ነው ስንት ደረሰ ጊዜው ሄዷል 270 ሺህ ደርሰናል በወር እንግዲህ ሙዳይ ሴቶችና ህፃናት እንደሚያግዝ ይታወቃል በቤት ክራይ ሆኖ 270 ሺህ ቤት ክራይ ከፍሎ ልጆች አስተምሮ ያልጋ ቁራኛ የሆኑ ልጆች አሉን ኦቲስቲክ የተለያዩ ችግር ያለባቸው ልጆች አሉ እነሱን ማርጎ ግን ምንም አይነት የውጭ ፈንድ የማያቅ ድርጅት ነው በኢትዮጵያን ገዛና እኛም ደግሞ አንቀመጥም ያው እንሰራለን የተለያዩ ስራ መስኮች አለን እሱን በመስራት እንግዲህ 25 ዓመታት የተጓዘ ድርጅት ነው ልጅ ማለት ነው ልጅሽ ማለት ነው 25 ዓመት አሳድገሽ 18 ዓመት ሲሞላው ከቤት አስወጥተ ተመርቆ ራሱን እንደቻለ አያትም ሆኗል አግድረናል አስመርቀናል ስለዚህ አያትም ሆነሻል ስለዚህ በዚህ በጣም ደስ ይልሻል በጣም ስታይ በጣም ነው የሚያስደስተው እውነት ነው ልጆች ማሳደግ ለሀገር ተስፋ ለነገ በጣም ደስ የሚል ስሜት አለው አድካሚም ብዙም በጀት ፈላጊም ነገር እንደሆነ እውነት ነው በጣም አሁን ቦታው መገኘቱ ትልቅ ነገር ሆኖ እያለ ስራ ግን ይፈልጋል ቢያንስ ከዚህ ቶሎ ብሎ ወደ ራስ ወደ ሆነ ቦታ ላይ መኬድ ቢቻል ጥሩ ነው እስካሁንም የፈጀው ጊዜ ያው የፍርድ ቤት ክርክር ረጅም ጊዜ እንደሚወስድ እናውቃለንና ምን አይነት ግቢ ምን አይነት ቤት እንዲሆን ነው ህልምሽ ንገሪንና ህልሙ ቢከብደን እንኳን እንደው ወደ ምድር ስናመጣው ደግሞ ኢትዮጵያውያን ተባብረው ሊያረጉት የሚችሉት ነገር አለ ልክ ነው ህልሜ እንዳልኩሽ በጣም ሰፊ ነው ደግሞ ጥሩ ነው ሰፋ አድርጎ ማሰብ ለብዙ ነገር ይጠቅማል ማዕከሉ ላይ አሁን ለመገንባት ያሰብነው መጀመሪያ ያው መኖሪያ ቤቶች ሁላችን የምንኖርበት ልጆች የሚኖሩበት መኖሪያ ቤት ይኖረዋል ማዕከሉ ላይ ተጨማሪ ደግሞ ስልጠናዎች ምንሰጥበት ስልጠናዎች ስል እናቶች አሉን ሴቶች ብዬሻለውና የተለያዩ ስራዎች እንሰራለን በማዕከሉ ላይ አሁንም እየሰራን ያለነው እሱንም ወደዛ ወስደነው ለብዙ እህቶቻችን የሥራ ዕድል እንዲፈጠር ሙያ እንዲሰለጥኑበት እናስባለን ሁለተኛው ግንባታ እሱ ነው የሚሆነው ሶስተኛው ደግሞ ገቢ ማግኘት አለብን ሁሌ መጠየቅ አይገባንምና ገቢ ለማግኘት ደግሞ የተለያዩ እንደ ሱቆች አዳራሽ የሚሆን እንደሱም 3 አይነት ህንጻ ነው ቦታው ላይ የምናሳርፈው 3 ህንጻ አንዱ እንዳልኩሽ መኖሪያ ነው ሁለተኛው ደግሞ ስልጠና ምናምን የሚወስዱበት ነው ሶስተኛው ደግሞ የቢዝነስ ማዕከል አርገን ገቢው ደግሞ ዞሮ ለበጎ አድራጎት እንዲሚል ነው ትልቁ ፕላናችን ምናልባት ይሄ ቦታ ከገንብተነው ጠንቅቅ አርገን ከጨረስ ነው እስከ 5000 ልጆችን ይዛለን ብለን እናስባለን ተለያየ
እንግዲህ 5 ልጆች እኛ መያዝ ከቻልን ጎዳና ልጅ ይኖራል ብዬ አላስብም። እንግዲህ እንደ ትልቅ ነገር ነው ብዬ ነው ማስበውና እግዚአብሔር ከፈቀደ እንግዲህ ያው ኢትዮጵያን ህዝብም ዝም አይለኝም እንገነባዋለን ብዬ አስባለሁ። አዎ ይሳካል ብዬ አምናለሁ። ምክንያቱም እስካሁንም የውጭ ፈንድ የሌለው ድርጅት ነው ሙዳይ። ስትሰሩም አውቃለሁ የእደ ጥበብ ሙያዎች ሴቶች የሰለጠኑ የሚሰሩት አለ። እንጀራ አቅርቦት በደንብ ሰፊ ነበር። ለገበያ ባይሆንም ጋግር ያለው ሞክሬያለሁ። ልክ ነው። ከዚህ ቀደም 1-2 ጊዜ መጥቼ ነበርና ጥሩ ሂደት ነው። ራስን ከህዝብ የሚጠየቀው ድጋፍ የተወሰነ ጊዜ ነው ራሱን መልሶ የሚችል ነውና አሁን ምን እያደረጋችሁ ነው? በምን መልኩ ነው? ምናልባት እንደዚህ ይሄም ቃለ መጠይቅ አንዱ ሊሆን ይችላል። ሌሎች ብዙ ስራዎችም ይፈልጋል ሰው። ቅስቀሳ መረጃ ካገኘ ኢትዮጵያዊ እስካሁን ሙዳይን እዚህ አድርሷል። ሌሎች ድርጅቶችንም ከዚህ በላይም ደግሞ መሄድ እንችላለን ብለን እናስባለን። ምንድን ነው ያሰባችሁት? ያው እንደሚታወቀው 25 ዓመታት ስንኖር ራሳችን ብዙ ነገሮች እንሰራለን። የእጅ ጥበቦች አሉ እንዳየሽው፣ ከብቶች አሉ፣ ዶሮዎች በማርባት እንጀራ እስከ ኤክስፖርት ባልትና እስከ ኤክስፖርት የምናደርገነን የትልቅ ስራዎቻችን ናቸው። የእጅ ጥበቦች የምንሰራቸው ራሳችን በጣም ቆንጆ ስራዎች እንሰራለን። እነዚህ እናቶችን ነው አብረን የምንሰራው እና ይሄንንም ደግሞ ከኛ ራሱ መግዛት አንድ ማገዝ ነው። ሌላ ደግሞ እስከዛሬ የተጠቀምንበት ያለ ነው ስፖንሰርሺፕ አለን። አንድ ልጅ ለማሳደግ በወር 600 ብር ነው። ለምሳሌ አንቺ ለኔ 20 ብር በቀን ብትሰጪኝ በ20 ብር አንድ ልጅ ቁርስ ምሳራቱን በልቶ እንዲማር አድርገሽዋል። ይሄ ደግሞ በጣም ቀላል ነገር ነውና በብዛት ሲሆን ትልቅ ነገር ነው ለኛ እና በስፖንሰርሺፕ እንዲሁም ደግሞ ኢትዮ ቴሌኮምን አመስገን ፈልጋለሁ። ቴሌኮምንም አጭር የጽሁፍ መልክ ሰጥቶናል። በሱም ድጋፍ እያደረጉልን እና ያለ ነው። አሁን ቀጣይ ላይ እንግዲህ በተለያዩ ዘርፎች ላይ እንመጣለን። በሎተሪም ሊሆን ይችላል፣ ገቢ ማስገኛ ፕሮግራም ልናዘጋጅ የምንችል የተለያዩ ነገሮች አስበናል። ልክ ስናወርደው በሶሻል ሚዲያ በተለያዩ ሚዲያዎች እንለቃለን። ህብረተሰቡ አቅሙ የፈቀደውን ቢያደርግልን። እንዲሁም ደግሞ አሁን የፊታችን ገና ነው። ገና እየመጣ ነው ያለውና ገና ደግሞ እንደሚታወቀው ስጦታ ጊዜ ነው። ስለዚህ ስጦታ ስለሆነ ልጆች ደግሞ ስጦታ ይወዳሉ። ያው ሁላችንም እንጓጓለን ገና ሲባል። ስለዚህ እቺን ገናን አስመልክቶ ደግሞ አቅማቸው የፈቀደው የግድ ገንዘብ ብቻ አይደለም እንጠይቀው፣ በሙያቸው እንዲያግዙ እንፈልጋለን። በአልባሳት፣ በእውቀት፣ በገንዘብ፣ በጸሎት ጊዜ ካላቸው ደግሞ መጥተው ከኛ ጋር ቢውሉ በተለያየ ነገር ማገዝ ይቻላልና እባካችሁ ገና ስጦታ ጊዜ ነውና እቺ ጊዜ ባታልፋቸው ላለው ምናልባት ቀለል እንዲላቸው አዲስ አበባ ውስጥ ከሌሉ ደግሞ 9923 የሁሉም ባንክ አካውንት ነው። ቴሌ ብራችን ነው። ኦኬ ቢሉ 1 ብር ከስልካቸው ይቆርጣል። 9923 ቀላል ነውና የሁሉም ባንኮች ስለሆነ በጣም ለሰው ቀላል ነው የሚሆነው ብዬ ነው ማስበውና ያንን ብራኬ ቢያገኙ ስላለው ምናልባት እንግዲህ አንቺም አንድ ልጅ አለሽኛ ጋርና ያለው ስሜቱ እንዴት እንደሆነ ብትነግሪያቸው ምናልባት ሰው ይበለጥ ይገባዋል። ስፖንሰርሺፕ እንዴት እንደሆነ ያን ልጅ ለማሳደግ የሚለውን እውነት ነው። በጣም ትንሽ ብር ነው እውነት ለመናገር አስበው ማድረግ ጉዳይ ነው እንጂ ለብዙ ሰው መካከለኛ ገቢ ላለው ሰው በጣም በወር 600 ብር በቀንም 20 ብር ብቻ መስጠት ይችላል እኮ ይቻላል። ሰው እንዳለው ነውና አሁን 20 ብር ቢሰጣ ያ ሰው እንግዲህ ቡና እንኳን አንገዛም። እውነታው በአሁኑ ሰዓት ቡናም አይገዛም። ግን እኛ ጋር 20 ብሩ ግን ያው በማስ ስለሆነ የምንጠቀመው በጣም ለዛ ሰው ቀላል ነው ብዬ ማስበው። የግድ 600 ብር ማምጣት ወይ ደግሞ የአመቱን 7200 ብር አንጠይቅም። ግን በቃ አቅም የፈቀደው ቢያደርግልን ለኛ ትልቅ ዋጋ አለው። ነገ ጧት እነዚህ ልጆች ሀገር የሚረከቡ ናቸው። ትልቅ ቦታ ደርሰው የምናያቸው ናቸው። እንዳልኩሽ ደግሞ ደርሰውልኛል። እግዚአብሔር ይመስገን እድለኛ ነኝ። ስለዚህ ሁላችንም ብንተባበር ምለው ለዛ ነው። እውነት ነው። በጣም ትልቅ ሰላም የሚሰጥ ነገር ነው። አንድ ልጅ ማሳደግ በቃ ኃላፊነቱን ሁሉ እነሱ ናቸው የሚችሉት። ያቸው በጥሬ ብር እንደ ወርወር አድርጎ ዞር ለማለቱም ነው አንዳንዴ ሰነፍ ነውና እኔ ራሴ ቅር ይለኛል። ግን እንደዚህ ጀምራችሁ ያቋረጣችሁ በልባችሁ ደግሞ ከባድ መስሎ የታያችሁ 9923 በዛች ቴሌብር ነው ንግድ ሁሉም ባንኮች ናቸው። ቀላል ነው የሚሆነው። ደግሞ ገናን ብናስተካክካ ደግሞ የበለጠ ነው ውበት የሚኖረው። ምክንያቱም ገና ላይ የስጦታ ጊዜ ነው ብዬሻለሁና ብናደርገው በጣም ደስ ይለናል። ልጆቻችን ደግሞ እንዴት በፍቅር እንደሚቀበሉ ታውቂዋለሽ። ስለዚህ ደግሞ ከተመቻቸው ሁሌም ክፍት ነው እኛ ጋርና ቢመጡ ላለሁ። እውነት አዲስ ዓመት ሲመጣ ጳጉሜ ላይ በተለይ የምታደርጓቸው ዝግጅቶች ነበሩ። ብዙ ሰዎች ይመጣሉ። ልክ እንደዚህ ሄዶ ማየቱ ራሱ ለልጆቹ ደስታ በጣም ደስ የሚል ነገር ስሜት ለራስም ነው። ደስታ ይዘን ነው የምንወጣው።
እነሱም ደስታ ሰጥተን ነው የምንወጣው። መሰረታዊ ነገር ተሰርቶ ትንሽ ቆርቆሮ በቆርቆሮ የሚሆን እንደው የምትገቡበት ነገር ቢመቻች ሙዳይን በምን ያህል ነው አንቺን እንደ ሰው የሚያሳርፍሽ ድርጅቱንም የሚያግዘው? እንደው አሁን እንዳልኩሽ ይሄ ትልቁ ልማችን ነበረ ይሄ 3ቱ ህንፃ። ግን አሁን አስቸኳዩ ጊዜው ያለንበትን ክራይ ለመዳንም ምናልባት ወደዛ ሙዳ ቆርቆሮ በቆርቆሮ የሚሆን በብሎኬት የሚሆን እንግዲህ አላቅም እግዚአብሔር የፈቀደው ሰው መጥቶ ቢያረግልን ወይ ቆርቆሮ ሚስማር አቅሙ ሰው ቢያረግልን እዛው ገብተን ቀስ እያልን ያው ትልቁን ህንፃ እንገነባለን ብለን እናስበው። ምክንያቱም 270 ሺህ ማዳን ቀላል አይደለም። በወር እንግዲህ ክራይ ብቻ የምናወጣው 270 ሺህ ብር ነውና ይሄንን ብናድነው ምናልባት ትልቅ መቆጠብ የምንችልበት እኛም እንጠራለን ኢትዮጵያ ህዝብ ተባበረናልና እንደዛ ነው ያሰብነው። ቶሎ ብለን በ2-3 ወር ውስጥ ጊዜያዊ ቤት ሰርተን ገብተን ህንፃውን ከገነባን በኋላ ወደዛ ሙቭ ለማድረግ ነው የምናስበው። በመጠነኛ ለልጆች የሚመች ጤናቸውን የማይጎዳ የሚመች አይነት ነገር አድርጓት ቢያንስ ጊዜያዊ ገብተው አሁንም ተደራርበው ተጨናንቀው ፍቅሩና ህብረቱ ነው እንጂ። አዎ ልክ ነው። አይ አሁን ያለን ምቹ አይደለም ያለንበት በጣም ተጠባብቀን ነው። በዚህ በአጋጠመን የፈረሳም ጉዳይ ያጋጥሞናል። በዛ ምክንያቱም በጣም ችግር ላይ ነው ያለነው። ማለት ምንድነው ጥበት ይሄን ጥበት ነው ለማስተካከል የግድ ወደ ራሳችን ቦታ ደግሞ ድለኞች ነን ቦታችን ተፈቅዶልናል። አሁን ቦታችን ላይ እንግዲህ ለመግባት እንጠራለን። እንዲሳካ እንመኛለን። ሌሎች መጨመር የምትፈልጊው ነገር በዚህ ላይ ኑ ተሳተፉ ምትዩ ብዙ ሰው ይኖራል። እንደው መልእክቷን ብቻ እንደው መላ ኢትዮጵያ ህዝብ ገናን አስመልክቶ የትኛው እምነት ይሁን በመጀመሪያ ማቀርበው የትኛው እምነት ተከታይ ሆኖ በመጀመሪያ በጸሎት ቢያግዙ ነገሮቻችን ሁሉም እንዲሳካል እዚህ የሚያደርሰን ጸሎት ነውና በጸሎት አስተዋውሱን እላለሁ። ተጨማሪ ደግሞ እንደገና በገንዘባቸው በጉልበታቸው በሐሳባቸው ሁላችን ቤታችን አልባሳት ልብሶች አሉ። የጠበቡን ይኖራሉ፣ ያጠረ ይኖራል፣ የተቀደደም ይኖራል። ለኛ ቢሰጡን ትልቅ ዋጋ አለው። ዳይፐር ቢችሉልን ዳይፐር አልጋ ላይ ያሉ ልጆች አሉና ዳይፐር ቢችሉን የምግብ ቁሳቁስ ቢችሉን የግድ ገንዘብ ብቻ አይደለም እንጠይቀው የተለያዩ ነገሮች ስለሚያስፈልገው ቤቱ በገንዘብ እንዳልኩሽ በምግብ ቁሳቁስ መጥቶ ልጆችን በመንከባከብ ይሄም አንድ ማገዝ ነው። ቦታችን ላይ ደግሞ አስቸኳይ ቤቱን ደግሞ እንዳልኩሽ ጊዜያዊ ሲገነባልን እዛ እቃ በማቀበል እቃ በመርዳት በተለያየ መንገድ እንደ ኢትዮጵያ ህዝብ እባካችሁ እርዱንና እኛም እፎይ እንበልላለሁ። እውነት ነው። እዛ ስትሄዱና ስትሰሙ በጣም የሚገራርሙ ታሪኮች አሉ። ልክ ነው። እኔ የማሳድገው የነበረው ልበል እንግዲህ ልክ ነው። አሁን የሱ ልጅ ታሪክ በቃ የጨነቃት አንዲት ሴት አንቺ ብታወሪው ደስ ይለኝ። አንድ እናት አሉ። ይሄ ጥበቃ ቤት የሚባል ውስጥ ነው የሚኖሩት። ምንም ልጅ የላቸውም። ከዛ አንድ ወጣት ልጅ እድሜው 18 ዓመት ያልሞላት ልጅ መታ አሳድሩኝ ትላቸዋለች። ልጅ አዝላለች። ከዛ አሳድሩኝ ትላቸውና ችግር የለም ልጅ ደሪ እንትን ሲለቅሙ ነው ቅጠል ሲለቅሙ አግኝታቸው ነው። ከዛ ግድ የለሽም ነው ደሪ ብለው ቤት እግዚአብሔር ነው ብለው አሳደሯት። ጧት ሲነቁ ልጁን ጥላ ጠፍታለች። እኚህ ሴትዮ ቅጠል ሸጠው ነው የሚተዳደሩት። ምንም ገቢ የላቸውም፣ ዝምድናም የላቸውም። ስለዚህ በቃ ምን ያርጉት? ከዛ ያው ተጠቁመው እኔ ጋር መጡ። ምናልባት እኔ ጋር ሲመጣ የ3 ሳምንት ወይም የ15 ቀን ልጅ ነው እኔ ጋር የመጣው። እሳቸው ይዞት መጡ። ከዛ በኋላ ነገሩኝ። አብረን እናሳድገው አልኳቸው። እርሶ ልጁን ከተንከባከቡት እኔ ደግሞ ሌላውን ነገር ላግልኩኝ። እግዚአብሔር ይመስገን ይሄ ልጅ አደገ። እሳቸውም ስራ አገኙ፣ እኛ ጋር ስራ ይሰራሉ። ልጁ ግን አሁን የ3ኛ ክፍል ተማሪ ሆኗል። 9 ዓመቱ ነው። አድጓል። እንደዚህ ማትረሹ በጣም ወይ ውስጥሽ የቀረ ታሪክ ህፃን? አዎ አለ። ለምሳሌ የዳርኩት ልጅ ታሪኩ የሚገርመው ምንድነው? ከእንጀራ አያት ታውቃላችሁ? እንጀራ አያት የሚባል እንጀራ እናት ነው የምናውቀው አይደለ? እንጀራ አያት ናት ያሳደገችው። እንጀራ አያት ስታሳድገው በጣም ይገርመኝ አያቱ እና የእንቺ እንጀራ እናቱ ይሞታል ወነተኛው አያቱ። ከዛ እንጀራ አያትየው ምንም ገቢ አልነበራቸውምና ውጪ በልመና ላይ ነበሩ። ግን ደስ የሚለው ለምነው ልጁን በአቅማቸው አቅም ለማሳደግ ነበር። ቤተሰቦች ሁሉም ሞተዋል፣ ልጁ የለውም። ከክፍለ ሀገር የመጣ ልጅ ነበርና
ያው እሳቸውም እኔ ጋር መጡ። በጣም የገረመኝ ምንድነው የእንጀራ አያት መሆናቸው እና ጥሩ ሰው ናቸው እንጂ እኔ አይመለከተኝም ብለው መጣል የሚችሉ ነበረ። ግን ይሄ ልጅ አደገ፣ ተማረ፣ ያው ጥሩ ስራ ያዘ፣ ባለፈው ተዳረ። ይሄ ትልቅ ነገር ነው። እንጀራ እናቱ አያቱ አለፉ በህይወት ቢኖሩ ግን በጣም ደስ ይለኝ ነበረ። ግን እዚህ ዳር ደርሰውታልና የእሳቸው ትልቅ አስተዋጽኦነት አለው። ሌላ ግን ሁሌ የምናገረው ነው ሚዲያ ላይ አንድ ለህብረተሰቡ ለሰው ማስተማሪያ የሚሆን የዛሬ 17 18 ዓመት ታሪክ ነው። ምንድነው እናትና ልጅ ነው ምረዳው። እኔ እናት ወይ ቤተሰብ የሌለው ልጅ ወይ ደግሞ ከእናት ጋር የሚኖር ልጅ ነው ማግዘውና እናትዬ ኤች አይ ቪ ፖዚቲቭ ነበረች። ልጁም አለበት፣ አባቱን አናውቅም ነበረውና ከዛ እሷ ትሞታለች። ስትሞት ያው ክራይ ቤቶች የተያዙ መደዳ ናቸውና እዛ ያሉ ተከራዮቹ ምኖችም ይቆይ ልጅ ሆነ አሉት። በመጀመሪያ እሷን የሚገንዛት ጠፍቶ እኔ የገነስኩት ሬሳ አይቼ ማላቅ ልጅ ገንዣለሁ። ከዛ ግን መገነዙ ሳይሆን ልጁ እኔ ጋር እየዋለ ነው የሚሄደው። ማታ ማታ ለአዳር ይሄድ ነበር ቤት ውስጥ እና ሲሄድ ምን አጋጠመው ይሄ ልጅ ፖዚቲቭ ነው ብዬሻለሁ እና ብዙ መድሎ ይደርስበታል ፖዚቲቭ በመሆኑ ብቻ። እኔ ለምን እንዲቀመጥ እንደፈለጉ አልገባኝም ነበር እና ሰዎቹ እንግዲህ ዕቃ ፈልገው ይሁን አላቅም። ከዛ ግን አንድ ቀን እኔ ጋር መጣና እሷ በሞተች ወርም ላይሞላ ይችላልና ያው ግቢ ውስጥ እንደምታውቂው እማ ነው ስሜ። እማ ኩባያውን ነካውታለኝ። ከዛ ምን ማለት ነው ኩባያውን ነካ? አይ ኩባያውን ነክቼዋለሁ ልንገርሽ ብዬ ነው አለኝ። ብዙ ትኩረት አልሰጠሁትም ልጁ ምን ማለት ነው ኩባያ ነካውት ብዬ ስለው እኔ እኮ የነካውት ዕቃ እንድጥዩ ነው ሳላቅ ስለነካውት እንድጥዩ ነው አለኝ። ምን ማለት ነው ብዬ ከዛ በደንብ መጠየቅ ጀመርኩ። ልጁን ስጠይቀው አንቺ ጋር እኮ ነው መጥቼ የምበላው እንደ ልቤ ነፃ መሆኑ አንቺ ጋር ስመጣ ነው። ቤት ሲሄድ ግን ኢቭን ሽንት ቤት ራሱ መጠቀም አይችልም ተከልክሏል። እና አንቺ ለዚህ ነው እንደሚጥሉት ዕቃ ስለማቅ እኔ ድንገት ከልጆች ጋር ማያጫውቱት በጣም ተገለዋልና አንቺ ጋር ስመጣ ብቻ ነፃ ሆኜ የምጫወተው ግን አንቺ ባታየኝም ግን እውነቱን መናገር አለብኝ አለ። እና በቃ በጣም አዘንኩኝ። ኤች አይ ቪ ፖዚቲቭ ነው ልጁ ብዬሻለሁኝ። ከዛ ምን ችግር አለው ታዲያ በቃ ስለዚህ ከዚህ በኋላ ከኔ ጋር ማትሄድ በቃ የኔ ልጅ ትሆናለህ ብዬ የመጀመሪያ አዳፕት ያደረኩት ልጅ ነው። አሁን ዩኒቨርሲቲ ነው ያለው፣ ዘንድሮ ይመረቃልና በሽታውም ጠፋለት። በጣም ደስ የሚለውና ህብረተሰቡ ላይ እንደዚህ አይነት ተጽዕኖ አለ። በዛን ጊዜ ኤች አይ ቪ ሲባል በጣም ገኖ የሚወራበት ጊዜ ነበር። እንግዲህ ተማሪ ከፍሎ እንኳን ኤች አይ ቪ እንዳለበት ከታወቀ ከፍሎ እንኳን መማር አይችልም። ቤተሰቦቹ መክፈል አይችሉም፣ ያገሏቸው ነበርና ይሄንን ማረሳው ገጠመኝ ነው። በልጆች ላይ ያው ብዙ ታሪክ ነው ያለው። ሌላ ጠንካራ ልጅ እንደው አንድ ጨምር፣ ይሄኛው በጥሩ ሁኔታ ያለፈ ነው። አንድ ደግሞ ልጅ ሚጥል በሽታ ነው ያለበት ይጥለዋልና በጣም እየጣለው ሁሉ ጊዜ መቋቋም አልቻለና በጣም እንትን ተደርጓል፣ ተገሏል። ልጁ ቤተሰብ የለውም። እኔ ጋር መጣ። 9ኛ ክፍል ጀምሮ አስተማርኩት። ሳስተምሮ በሚገርማችሁ ሁኔታ ራሱን በቀበቶ አስሮ ነው የሚማረው። ለምንድነው ከወደቀ ጠረጴዛ ይመታዋል ወይ ምናምን ይመታዋል ስለሚባል አያስገቡትም፣ አይፈልግም። ስለዚህ ቃል አስገብቶ ለምኖ እንትን ነበር የሚያደርገው። ራሴን አስራለሁ ብሎ ልክ እንደገባ እንዳይወድቅ ራሱን በቀበቶ አስሮ ነበር የሚማረው የነበረው። በጣም ትልቁ ቻሌንጅ የነበረው ቤት አከራዮች አያከራዩትም። እኔ ጋም እንዳላስቀምጠው ደግሞ ትንሽ ከፍ ያለ ልጅ ነው፣ ማስቀመጥ አልችልም። ስለዚህ በጣም በቃ የተፈተንኩበት ልጅ ነበር እሱ ልጅ። ከዛ ማትሪክ ላይም እንደዚሁ ሲፈተን ወደቀ። በማትሪክ ላይ 12ኛ ክፍል ሲደርስ ወደቀ። አትችልም በቃ ዲስኳሊፋይድ ሆነ ማለት ነው። ከዛ ግን ልጁ ጥንካሬም በጣም ያየሁበት ድጋሚ ከ9ኛ ክፍል ጀምሮ ተማረ። 12ኛ ክፍል ደርሶ ወድቆ ድጋሚ ተምሮ ከ9ኛ ክፍል ውጤት አምጥቶ ዘንድሮ ዶክተሬት ይመረቃል። ትልቅ ዜና ነው እና በጣም ደስ ያለኝ ማለት ብዙ ሰክሰሶች አሉ ግቢ ውስጥ እና ይሄ ልጅ እንዳልኩሽ አሁን ሕክምና ተምሮ እንግዲህ ያው ሕክምና ስንት ዓመት እንደምንማር ሁላችን እናውቀዋለን። ትልቁ ነገር ምንድነው ራሱን ማዳነ። አሁንም አይወድቅም። ያ የሚጥል የነበረው በሽታ ራሱም ሐኪም ሆኖ በጣም ራሱን አድኗልና በጣም ይገርመኛል። ዘንድሮ አስመርቃለሁ እሱን ማለት ነው። እና በጣም ብዙ አሉ ታሪኮች።
በጣም እድለኛ ነሽ። በጣም እግዚአብሔር ይመስገን። እግዚአብሔር ረድቶሻል። አሁንም ላንቺም ብዙ ሰው አለ እዛም አብሮ አጋዥ። እኔ በሄድኩበት በዛን ወቅት በጣም በጭንቀት ላይ እያለቀሰች ነው ቃለ መጠይቅ አድርገን የነበረው። ምክንያቱም ከዛ ቤት ውጡ የተባለበት ጊዜ ነበር፣ ጭንቅ የነበረበት። ያን ሁሉ ልጅ ይዞ ያን ሁሉ ቤተሰብ ይዞ መንቀሳቀስ በጣም ከባድ ነበር። ስንት ደርሰዋል አሁን ልጆች? 665 አካባቢ ነው 765 አካባቢ ልጆች አሉኝ። ከ500 በላይ እናቶች አሉ በማዕከሉ ላይ። ግን ይህን ስል ከአራስ ጀምሮ እስከ ዩኒቨርሲቲ ነው ልጆቹ ማለት ነው። ዩኒቨርሲቲ ላይም አሉኝ፣ በሃይስኩልም በተለያየ እድሜ ክልል ላይ ሁሉም ልጆች አሉ። ለዚህ ነው አልባሳት ስጠይቅ ማንኛውም አልባሳት መቀበለው። በጣም ጥሩ፣ በጣም ደስ ይላል። አምና አላረኩምና ዘንድሮ የሚቅርብኝ አይባልም። በተቻለ ጊዜ ወይም ደግሞ የዓመቱን አልችልም 6 ወር 1 ወር ለአንድ ቀንም የሚለው አለ 9923 ላይ ስልካችን እንግዲህ ብዙ ልፋትም ርቀትም አይኬድበትም። 1 ብር እንኳን እዛ ቤት ትልቅ ዋጋ አላትና ሁላችንም እንረባረብ። ሙዳይ 25 ዓመት እዚህ ደርሷል። በኢትዮጵያውያን በእነሱም ድጋፍ እርዳታም መረባረብ ነውና ቀጣይ ደግሞ ብዙ ነገር የምናይበት እንደሚሆን አስባለሁ። ቤታችሁን አግኝታችሁ ትንሽም ጎጆ ተቀልሳ እፎይ በሉና ልጆቻችሁን በሰላም አሳድጉ፣ ልጆቻችንን በሰላም እናሳድግ። ሁላችሁም ተረባረቡ ላለሁ አመሰግናለሁ። በጣም እኔም በጣም አመሰግናለሁ። ምናልባት ስልክ ቁጥር እኛን ማግኘት ከተፈለገ በ09 37 98 98 98 ወይም በ09 02 52 62 52 ቫይበርም ዋትስአፕም ቴሌግራም ሁሉም ስላለው በሱ መደወል ይቻላል። እኛ ማግኘት ይቻላል። እናመሰግናለን በጣም እንግዳችን ስለነበርሽ። ተሳክቶ ደግሞ ቤታችሁ ስትገቡ ማየት ነው የምመኘው። ያድርግልን። አብራችሁን ስለነበራችሁ እናንተንም እናመሰግናለን። የሁላችንንም ተሳትፎ የሚፈልግ ጉዳይ ነው። የቻላችሁትን የቻልነውን እያደረግን እናግዛቸው እላለሁ። ታዳጊ ልጆችን መርዳት ሀገር ላይ ነገን አሻራ ጥሎ ማለፍ ነውና ትልቅ ደስ የሚል ሰላም አለው ለውስጣችን። ሰከላ ሾው ይቀጥላል። እናመሰግናለን። አብራችሁን ነው